ዳሚው ዜና አልፋለሁ። በዓለም የቤት ውስጥ ሻምፒዮና 1500 ሜትር ሴቶች የፍጻሜ ውድድር ከምሽቱ 4 ሰዓት ከ35 ላይ ይከናወናል። አክሱማይት ባይ፣ ጉዳፍ ጸጋይና ሂሩት መሸሻ ኢትዮጵያን ወክለው የሚወዳደሩ አትሌቶቻችን ናቸው። በዚህም ማዋይሽ ግርማ ተጨማሪ ዘገባ አዘጋጅታለች። It's a really quick start. Briscoe going well. Svoboda's got a little bit of ground to make up. It's very, very close. And it's Kambunji on the near side. በቤልግሬድ ሰርቢያ የተከናወነ በሚገኘው የዓለም አትሌቲክስ ሻምፒዮና በመጀመሪያ ቀን ውሎ ኢትዮጵያ ወርቅና ነሐስ አምጥታለች። ዛሬ በሁለተኛ ቀኑ ኢትዮጵያ ሁለተኛ የወርቅ ሜዳሊያውን ታገኘ። የሀገሯ ልጆች አክሱማይት ባይና ሂሩት መሸሻም በርቀቱ የሚካፈሉ አትሌቶች ናቸው። ርቀቱን ከ4 ደቂቃ በታች ከገቡ 6 አትሌቶች መካከልም ይገኙበታል። በርቀቱ 12 አትሌቶች ተካፋይ የሚሆኑ ሲሆን ዩጋንዳዊቷ ዊኒና ያንዶ፣ አውስትራሊያዊቷ ሊንደን ሃለና፣ አሜሪካዊቷ ጆሴት ኖሪስ ለኢትዮጵያውያን አትሌቶች ከፍተኛ ተፎካካሪ ሆናሉ ተብሏል። በምሽቱ የ1500 ሜትር ሩጫ ላይ ተካፋይ የሆኑ ኢትዮጵያውያን አትሌቶች የትናንቱ ድል መነሳሳት እንደሚፈጥርላቸው ይጠበቃል። ከዚህ ቀደም ኢትዮጵያ በርቀቱ በተደጋጋሚ ወርቅ ማግኘት ትችላለች። She was a lot closer than she was the other day, of course, after that early fall, but unfortunately just falling. በዚሁ በሰርቢያ ቤልግሬድ ላይ የተከናወነ ባለው የዓለም የቤት ውስጥ ሻምፒዮና ዛሬ በ1500 ወንዶች ማጣሪያ ታደሰ ለሚና ሳሙኤል ተፈራ ማጣሪያውን በብቃት አልፏል። ነገ ለሚከናወነው ፍጻሜም መድረስ ችሏል። በሴቶች 800 ሜትርም ሀብታም አለሙና ፍሬወይኒ ኃይሉ ወደ ፍጻሜው ማለፍ ችሏል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስቸኳይ ጠቅላላ ጉባኤውን በዛሬው ዕለት አከናውኗል። የውድድር ዓመቱን የመጀመሪያ ዙር ሪፖርትም ቀርቧል። ከዛም ባሻገር ጠቅላላ ጉባኤው በአንዳንድ ጉዳዮች ላይ ውሳኔ አስተላልፏል። የስታዲየም የመግቢያ ዋጋ በደጋፊዎች ጥያቄ መሰረት ከነበረበት ከ300 ብር ወደ 200 ብር እንዲወርድ ተደርጓል። 200 ብር የነበረው 100 ብር እንደዚሁም 50 የነበረው 20 ብር እንዲሆን ተወስኗል። የቀጣዩ ዓመት ውድድር ሜዳና ከሜዳ ውጭ ይሁን የሚል ሀሳብ ቀርሞ የነበረ ሲሆን ለዚህም ውሳኔው እንዲዘገይና ለቀጣይ ጉባኤ ጥናት ተደርጎ እንዲቀርብ ነው በዛሬው አስቸኳይ ጠቅላላ ጉባኤ ላይ የተወሰነው። የሴቶች ሁለንተናዊ ተሳትፎ ለዘላቂ ሰላም በሚል መሪ ቃል 11ኛው ከተማ አቀፍ የሴቶች ውድድርና ፌስቲቫል በአዲስ አበባ ወጣቶችና ስፖርት ቢሮ አዘጋጅነት በንፋስ ስልክ ላፍቶ ክፍለ ከተማ ዛሬ ተጀምሯል። በዚህም በጀሞ 1 የስፖርት ማዘውተሪያ ሜዳ በድምቀት በተከፈተው የአዲስ አበባ ሴቶች ስፖርት ውድድርና ፌስቲቫል ላይ ከ11ዱም ክፍለ ከተሞች የተውጣጡ ስፖርተኞች ተገኝተዋል። በ6 የውድድር ስፖርቶችና በ3 ፌስቲቫል ትርኢት እስከ መጋቢት 18 ውድድሩ ይቀጥላል። የፌዴራል ባልና ስፖርት ሚኒስትር ደኤታ አምባሳደር መስፍን ቸርነት በክብር እንግድነት ተገኝተዋል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊን ጨምሮ ሌሎች የቢሮና ክፍለ ከተማ አመራሮችን በመክፈቻ መርሃ ግብሩ ላይ ታድመዋል። ያስመዘገቡት ታላላቅ ውጤት ዛሬም መደገም እንደሚችል በየውድድሮቹ የምናሳይበትና እንደዚሁም በሀገር አቀፍ ደረጃ በአዋሳ ለሚካሄደው ከሚያዝያ 2 እስከ 9 ለሚካሄደው ሀገር አቀፍ ውድድር ተወዳዳሪዎችን የምንለይበት መድረክ ነው። ወደ ውጭ ስፖርት ዘገባዎቻችን አመራን። የእንግሊዝ ፕሪሚየር ሊግና